አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። በዚህ ቪዲዮ ላይ ይህንን አሽዓሪ የሚናገረው ነገር ስህተት እንደሆነ ከማስረጃ አንጻር እንመለከታለን። መጀመሪያ ምን እንደሚል እናድምጠው። ቃሉ ለሁ ኻለፍተ አቅዋለ ሹዩኽ ወለም ዩባሉ ልኹልፈ ልልቁርአን خالفت أقوال الشيوخ فأنتم خالفتم من جاء بالقرآن خالفتم قول الرسول وإنما خالفت من جراه قول فلان ወደ አሽዓሪዩ ንግግር ከመግባቴ በፊት ለአህሉ ሱናዎች ሰለፎችን እንከተላለን ለምትሉ ለእናንተ አጭር መልእክት አለኝ። እሱም ሲፋትን በተመለከተ ሰለፎች መሳኤሎችን በሚረዱበት መልኩ ልንረዳ ይገባል። አላህ ሱብሓነሁ ወተዓላ አንዳንድ ዑለማዎች እንደሚገልጹት ሲፋቱል ኢኽቲያርያ አላህ ሱብሓነሁ ወተዓላ በፈለገው ጊዜ የሚያደርገው የሆነ ባህሪ ይኖረዋል። ኑዙልን ይመስል መጂእ ይመስል የአላህ ሱብሓነሁ ወተዓላ መምጣት የሱን መውረድ ይመስል እንዲህ አይነት ተግባሮች አሉት። እነዚህ መሳኤሎች አህሉ ሱናዎች ያጸድቃሉ። አሽዓሪዎች በተቃራኒ እንዲህ አይነት ነገር ለአላህ ሱብሓነሁ ወተዓላ አያጸድቁም። ለዚህም ደግሞ ብዙ ጊዜ ሲጠይቁ ታያላችሁ። አላህ ሱብሓነሁ ወተዓላ አርሽ ከመፍጠሩ በፊት ብለው ይጠይቃሉ። ነገር ግን አላህ ሱብሓነሁ ወተዓላ ፈዓሉን ሊማ ዩሪድ አላህ የፈለገው ነገር የሚያደርግ ነው፣ በፈለገው ጊዜ ማለት ነው። ስለዚህ እኛ በእነዚህ አይነት የአላህ ባህሪያቶች እናምናለን። ሰለፎች ቁርአንና ሐዲስ በተረዱት መልኩ ማለት ነው። አላህ ሱብሓነሁ ወተዓላ በቁርአን እንደገለጸው ወጃአ ረቡከ ጌታህ በመጣ ጊዜ ይላል። ይህንን ተጅሲም ነው ብለን እኛ አናምንም። አላህ ሱብሓነሁ ወተዓላ በፈለገው ጊዜ የሚያደርገው ነገር ስለሆነ ማለት ነው። እንደዚሁም አላህ ሱብሓነሁ ወተዓላ አደም ዓለይሂ ሰላምን በእጁ ነው የፈጠረው ስንል ይሄ ተጅሲም አይደለም፣ ከይፍያም አይባልም። ነቢዩ ዓለይሂ ሰላቱ ወሰላም ሰተረውነ ረበኩም ከማ ተረውነ ሀዘል ቀመር ጌታችሁ አላህን ትመለከቱታላችሁ ሲሉ ይህንን ተጅሲም ነው፣ አላህ ሱብሓነሁ ወተዓላ ከይፍያ እየሰጠነው ነው አንልም። እንደዚሁም ደግሞ ነቢዩ ዓለይሂ ሰላቱ ወሰላም የንዚሉ ረቡና ተባረከ ወተዓላ ጌታችን አላህ ሱብሓነሁ ወተዓላ ወደ ቅርቢቱ ሰማይ ይወርዳል ሲሉ ይሄ ከይፍያ ነው አንልም። አሁንም የምናነሳው የኢስቲዋእ ትርጉም በተመለከተ ልክ መሳኤሎችን በዚህ መልኩ ነው የምንረዳቸው። አንዳንድ ወንድሞች አሉ የአሽዓሪያዎችን የነሱ ብዥታ እነሱ የሚያደናግሩት ነገር ተጽዕኖ የፈጠረባቸዋሉ። በተለይ ጀለሰን መቀመጥ የመሳሰሉ እነዚህ ባህሪዎች በሚወራ ጊዜ ይህ ከይፍያ አይደለም ይላሉ። እንዴት ከይፍያ ይሆናል? ኑዙል ከይፍያ ካልሆነ አላህ ሱብሓነሁ ወተዓላ ሰማያትን ሁሉም ነገር በጣቱ ማድረጉ በሐዲስ የተጠቀሱትን ለማለት ነው እነሱን በጣቱ ማድረጉን እንደዚሁም ደግሞ ቀብደቱ የውመል ቂያማ የተባለውን ነቢዩ ዓለይሂ ሰላቱ ወሰላም ወደ ቅርቢቱ ሰማይ ይወርዳል ማለታቸው፣ አላህ ሱብሓነሁ ወተዓላ ይናገራል ማለታቸው፣ እነዚህ ሁሉ ተጅሲም አይደሉም። እነዚህ ሁሉ ከይፍያ ነው አንልም። የኢስቲዋእ ተፍሲር በተመለከተም በዚህ መልኩ ነው መረዳት የሚኖርባቸው። በእርግጥ በዘመናችን ይህን አይነት ተፍሲር ለሙስሊሞች እንዲደርስ አልተደረገም። ዑለማዎች የተናገሩበት ሰለፎች የተናገሩበት ቢሆንም ነገር ግን አህሉ ሱና ነን የሚሉት ብዙ ጊዜ እነዚህ ተፍሲሮች ለኡማው አላደረሱ። ስለዚህ በአንዳንድ ወንድሞች ላይ አዲስ ነገር ይሆንባቸዋል። ኢስቲዋእ በጀለሰ ሲፈሰር፣ ኢስቲዋእ በቃዕደ ሲፈሰር አረኛ እንደዚህ አንለም፣ አህሉ ሱናዎች እንደዚህ አይሉም፣ እስቲ አንድ የሚል አምጣ የሚሉ ወንድሞች አሉ ማለት ነው። ይህ ከጥንት ጀምሮ አህሉ ሱናዎች ዘንድ የጸደቀ የሆነ ተፍሲር ነው። ኢስቲዋእ ዐላ ወርተፈዐ ሰዓደ በእነዚህ ሁሉ እንደሚፈሰረው ቃዕደ ጀለሰ በሚልም ይፈሰራል። ምንም አይነት ሽካል የለውም በአላህ ሱብሓነሁ ወተዓላ ላይ ስንጠቀመው ማለት ነው። ልክ ሌሎች ሲፋቶች ስንጠቀም ምንም አይነት ሽካል እንደሌለው ማለት ነው። ሌላው ደግሞ እኛ ጀለሰ የምንለው ቃል የኢስቲዋእ ተፍሲሩ ነው ብለን ነው የምናምነው። ያ ተፍሲሩ ብቻ ሳይሆን ሌሎችም ዘገባዎች አሉ። አህሉ ሱናዎች ይህንን ነገር ማጽደቅ ከጥንት ጀምሮ ማለት ነው ከተጅሲምም አላገናኙትም ከከይፍያም ጋር አላገናኙትም። ስለዚህ በዚህ መልኩ ልንረዳው ይገባል ማለት ነው። ቀጥታ ወደ አሽዓሪዮ ንግግር እንሄድና ይህ ነገር እውነት ማስረጃው ምንድን ነው የሚለውን አሳያቸዋለሁ። አርረሕማኑ ዐለል ዐርሽ እስተዋ መቀመጥ ማለት እንዳልሆነ እንደሰማችሁት አርረሕማኑ ዐለል ዐርሽ እስተዋ መቀመጥ ማለት እንዳልሆነ ይላል። በእርግጥ ይህ ስህተት ነው፣ አሽዓሪዎች የሚሉት ነገር እንጂ አህሉ ሱናዎች የሚሉት ነገር አይደለም። ነገር ግን ከኪታቡ ሱና ሊዐብድላህ ከሰለፎቻችን አልኢስቲዋእ እንደውም እነሱ ዘንድ ጀለሰ እንደነበረ አንድ አሰር ላሳያችሁ። እሱም ሐደሰኒ አሕመድ ብኑ ሰዒድ አቡ ጃዕፈር አዳሪሚ ቃለ ሰሚዕቱ አቢ የቁል ሰሚዕቱ ኻሪጀተ የቁል አልጀህሚየቱ ኩፋሩን ቀደምቶች ጀህሚዮችን ያከፍሩ ስለነበረ በሊጉ ኒሳአሁም እነሁና ጠዋሊቅ ለሴቶቻቸው አድርሱላቸው ይህንን መልእክት የተፈቱ ናቸው። ምክንያቱም እነዛ ሙርተዶች ስለሆኑ ማለት ነው።
ያ ብቻ አይደለም። ወአነሁነ ላ የሕልልነ ሊአዝዋጅህነ ላ ተዑዱ መርዳሁም ወላ ተሽሀዱ ጀናኢዘሁም ثመ ተላ ከዛ በኋላ ኻሪጃ ምን ይቀራል? ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ ኢላ ቀውሊሂ ዐዘ ወጀል ምን እስከሚል ድረስ ቀራ። አርረሕማኑ ዐለል ዐርሺ እስተዋ። ከዛ ምን አለ ኻሪጃ? ወሀል የኩኑ ልእስቲዋኡ ኢላ ቢጁሉስ። እንግዲህ ግልጽ የሆነ መልእክት ነው። ወሀል የኩኑ ልእስቲዋኡ ኢላ ቢጁሉስ ከአረብኛም አንጻር እንደዚሁም ከዚህ የራቀ መልእክት እንደሌለው በዚህ እንረዳለን ማለት ነው። እዚሁ ኪታብ እሱና ሊዓብድላህ ላይ ሱኢለ ዐማ ሩዊየ ፊል ኩርሲይ ወጁሉሲ ረቢ ዐዘ ወጀለ ዐለይህ አልኢማሙ አህመድ ተጠየቁ ይላል። ልጃቸው አብዱላህ ማለት ነው። ሱኢለ ተጠይቀዋል። አማ ሩዊየ ፊል ኩርሲይ ኩርሲይ በተመለከተ የመጡ ዘገባዎች ወጁሉሲ ረቢ ዐዘ ወጀለ ዐለይህ የአላህ ስብሓነሁ ወተዓላ መቀመጥ በተመለከተ እዛ ላይ ማለት ነው። ከዛ ምን ይላል እዛ ላይ? ረአይቱ አቢ ረሒመሁላሁ ዩሰሒሑ ሀዚሂል አሓዲስ አልኢማሙ አሕመድ ማለት ነው ስለ ጁሉስ የመጡትንም እንደዚሁም አሓዲስ ሩእየቲ አላህ ስብሓነሁ ወተዓላ ማየትን በተመለከተ የመጡትንም ሰሒሕ ሲላቸው አይቻለሁ። ወየዝሀቡ ኢለይሃ ወጀመዐሃ ፊ ኪታቢን ወሐደሰና ቢሃ አንድ ኪታብ ላይ ሰብሰብ ባደረጉትና ለእኛም አስተላልፈውልናል ይላል። እዛ ላይ ደግሞ ሌላ አሰር እንጨምር። ሐደሰኒ አቢ ረሒመሁላሁ አልኢማሙ አሕመድ ነገሩኝ ይላል። ቃለ ሐደሰና አብዱረሕማን عن سفيان عن أبي إسحاق عن عبد الله بن خليفة عن عمر رضي الله عنه قال تعلق أمير المؤمنين عمر بن الخطاب النزي بالوال إذا جلس تبارك وتعالى على الكرسي الله سبحانه وتعالى كرسي لا يتكمت جزي سمع له لذا كرسي مالتنو عطيط كعطيط الرحل الجديد لك عند أدس جنات من ساتت هنا الدمزن يسمى لتالي ይህ አኢማዎች ይዘግቡት የነበረ ሰለፎች የተናገሩት ነገር ነው። ነገር ግን ለኛ አንዳንድ ሰዎች እንግዲህ ይህንን አላስተላለፉልን ይሆናል። አላስተላለፉልንም ማለት ደግሞ ይህ ነገር በእኛ ላይ አዲስ ሆነ እንጂ ቀደምቶች ዘንድ አዲስ የሆነ ነገር አይደለም። ምክንያቱም ኪታቦቻቸው ላይ የሚታወቅ የሆነ አኢማዎችም የዘገቡት ያስተላለፉልን ነገር ስለሆነ። ሌላኛው ዘገባ ደግሞ ሐደሰኒ አቢ ይላል። አቢ እያለ የሚናገረው አልኢማሙ አሕመድን ነው። አኽበረና ወኪዑን አን ሱፊያን አን ዐማር አዱህኒ አን ሙስሊም አልበጢን عن سعيد بن جبير كسعيد بن جبير يتلالف زجب علي عن ابن عباس رضي الله عنهما قال الكرسي موضع القدمين كرسي يا الله سبحانه وتعالى هلت جروج ماسك أمجانه والعرش لا يقدر أحد قدره عرش قدر لكم بتملكت عند مسو اندهن وبلو للنجار أيشل بمالت النزي الرواية وشي زجبالو ليلو المعجم الكبير للطبراني مالتنا زال إمت حديثا يا حديث من دنا ميلو حدثنا أحمد بن زحير التستري حدثنا العلاء بن مسلمة حدثنا إبراهيم الطالقاني حدثنا ابن المبارك عن سفيان عن ابن حرب عن ثعلبة بن الحكم قال قال رسول الله صلى الله عليه وسلم تملكت حديثنا قال رسول الله صلى الله عليه وسلم يقول الله عز وجل للعلماء الله سبحانه وتعالى لعلماء انده لا تشوال يوم القيامة لما لعلماء الله انده لا تشوال إذا قعد على كرسيه كرسي لا يتكمت جزي قعد على كرسيه لقضاء عباده باريوتش لا إلى مفرد كرسي لا يتكمت جزي إني لم أجعل علمي وحكمي فيكم إلا وأنا أريد أن أغفر لكم إلى الشوال الله سبحانه وتعالى على ما كان فيكم ولا أبالي هي المعجم الكبير للطبراني الذي هو له روايات ليلوች ማአት ናቸው። በጣም ብዙ ዘገባዎች አሉ። እነዚህ ሁሉ ከሰለፎች የመጡ ናቸው። ስለዚህ ይህንን አሽዓሪ አይልም የተባለው እሱ እንደ መዝሀቡ ነው። እነዚህ ሪዋያዎች ሰሂህም ሆኖ ضعيفም ሆኖ አያጸድቅም። ሐታ ቁርአን ላይ በግልጽ ቢመጡ ወይም ደግሞ ጀለሰ የሚል ቃል ለአላህ ስብሓነሁ ወተዓላ ቢመጣ ይህንን አሽዓሪ ያንን አያጸድቅም። እንደምናውቀው ለምሳሌ ወጅህ አያጸድቁም፣ የደይን አያጸድቁም፣ አይነይን አያጸድቁም፣ ሌሎችንም ብዙ ነገሮች። ስለዚህ እነሱ ጋር ማስረጃ ላይ መምጣት አለመምጣቱ ይሄ ብዙ እንትን የሚል ነገር አይደለም፣ ለአሽዓሪዎች የሚሆን ነገር አይደለም። ሌላው ደግሞ ኢማም አዳሪሚ እንደዚሁ እነዚህ አሳሮች ዘግበዋል፣ ሌሎችም ዑለማዎች ማለት ነው። እስቲ ወደ አሽዓሪው ንግግር እንመለስ። አላህ ተቀምጧል ማለት ነው የሚልህን አትስማው። ليش ይሄ خطأ ስለሆነ ትክክል አይደለም። አላህ በመቀመጥ ይገለጽ ያ قبل وجود العرش الله ነበር አይደል እንዴ? عرشን ከመፍጠሩ በፊት አላህ ነበረም። አላህ Subhanahu Wa Ta'ala አርሽ ላይ ተቀምጧል የሚልህን ሰው አትስማው። አላህ Subhanahu Wa Ta'ala በመቀመጥ አይገለጽም ያልከው ምንም ማስረጃ የሌለ ጉዳይ ነው። አላህ Subhanahu Wa Ta'ala الرحمن على العرش استوى
አላህ ሱብሓነሁ ወተዓላ አርሹ ላይ ተደላደለ ኢስተቀረ በሚልም የሰለፎች ማዕና አለ። ኢርተፈዐ፣ ዐላ ወሰዐደ እነዚህ ሁሉ የሰለፎች ማስረጃዎች ናቸው። አኢማዎቻችን የፈሰሩበት ነው። ስለዚህ እነሱ አትስማ ካልከኝ እኔ አንተን እንዴት እሰማለሁ? አንተ ማን ስለሆንክ እሰማለሁ? ጀህሚያዎችን፣ አሽዓሪያዎችን፣ ሙዕተዚላዎችን እንዴት እሰማለሁ? አኢመቱ ሱና የተናገሩት ነገር እየተውኩኝ ማለት ነው። አላህ ሱብሓነሁ ወተዓላ አርሽ ከመኖሩ በፊት አልነበረምን ያልከው ሲጀመር ምን ይገናኛል? አላህ ሱብሓነሁ ወተዓላ የፍዐሉ ማ የሻእ አላህ አርሽ ከመፍጠሩ በፊትም ከፈጠረውም በኋላ አላህ የፈለገውን ያደርጋል። አንድ ነገር ለመኖሩ የግድ ቦታ ላይ መኖር አለበት ከተባለ ቦታ ሳይኖር በፊት እንዴት ነበር ታዲያ? አሁን ያነሳው ሹብሃ ማደናገሪያ በጣም በርካታ አህሉ ሱናዎች ግራ የሚያጋባቸው ሹብሃ ነው። እሱም አላህ ሱብሓነሁ ወተዓላ የግድ ለመኖሩ ቦታ የሚያስፈልግ ከሆነ ቦታ ከመኖሩ በፊት ወይም አላህ ቦታ ከመፍጠሩ በፊት የት ነበር ብለው ይጠይቃሉ። ይህ በመጀመሪያ ደረጃ እነሱ አንድ ስህተት የሆነ ነገር እንድናምን ካደረጉን በኋላ በዛ በስህተቱ ላይ ነው ጥያቄ እየጠየቁን ያሉት። ልብ ማለት አለባችሁ። ቦታ የሚባለው ነገር ራሱን የቻለ ፍጡር የለም። አላህ ቦታ የሚባል ነገር አልፈጠረም። ልክ ሰማይ፣ መሬት፣ አርሽ፣ ኩርሲ እንደሚባል ቦታ የሚባል ፍጡር የለም። አሁን በጣም በርካታ አህሉ ሱናዎች ይህን ነገር እንዲቀበሉ አደረጓቸው። ቦታ የሚባል ፍጡር እንዳለ ማለት ነው። ቦታ የሆነን ነገር መኖሩ የምንጠቁምበት አእምሮአዊ ትርጉም ነው። የሆነን ነገር ለመኖር ከፊት ነው፣ ከላይ ነው፣ ከታች ነው ብለን ለማመላከት የምንጠቀመው የሆነ አእምሮአዊ ትርጉም ነው እንጂ ቦታ የሚባል ፍጡር የለም። ቦታ የሚባል ፍጡር አላህ ሱብሓነሁ ወተዓላ ፈጠረ ካሉ እነሱ ራሱ ሌላ ውጥንቅጥ ውስጥ ነው የሚገቡት። አላህ ሱብሓነሁ ወተዓላ መጀመሪያ የፈጠረው ምንድነው ብለን ልጠይቃቸው ትችላለህ። ለየትኛውም አሽዓሪ ማለት አርሽ ሊልህ ይችላል፣ ቀለም ሊልህ ይችላል፣ ውሃ ሊልህ ይችላል። ስለዚህ ቦታ የተፈጠረው መቼ ነው? ከቀለም በፊት ወይም ከአርሽ በፊት ወይም ከውሃ በፊት ከሆነ ቦታ ራሱ ፍጡር ነው። አላህ ቦታ ሲፈጥር ደግሞ ማንኛውም ፍጡር የሆነ ነገር ቦታ ይፈልጋልና ሌላ ቦታ ሊፈልግ ነው። ስለዚህ በመጀመሪያ ይህንን ባጢል ጭንቅላታቸውን ውስጥ እንዲገባ አድርገውታል። ቦታ ማለት የአንድ ነገር መኖር የምንገልጽበት አእምሮአዊ ትርጉም ነው። ትራሱ የት አለ ብልህ ይኸው ክፍት ለፊቴ ትላለህ። ሰማይ የት ነው ያለው ብዬ በጠይቅህ ከላይ ትለኛለህ፣ ወደ ላይ ያሳየህ ማለት ነው። ምድር የታለች ብልህ ወደ ታች ታመለክታለህ ካለበት ሁኔታ አንጻር ማለት ነው። ስለዚህ ቦታ ማለት የአንድ ነገር መኖርን የምንገልጽበት አእምሮአዊ ትርጉም ነው እንጂ ቦታ የሚባል የሆነ ፍጡር ነገር ኑሮ ከዛ አላህ ሱብሓነሁ ወተዓላ መኽሉቃቶች እዛ ቦታ በሚባለው ፍጡር ውስጥ ነው የፈጠራቸው ማለት በጣም ከባድ የሆነ ስህተት ያመጣል። ተሰልሱል ቢልአምኪና ያመጣል። አንድ ጊዜ አንድ አሽዓሪ በመከራከረው ሰዓት ላይ መጀመሪያ የተፈጠረው ምንድነው ስለው ውሃ ላይ፣ ከዛ በኋላ ይህ ውሃ የተፈጠረው በቦታ ነው ወይስ ያለ ቦታ ነው የተፈጠረው አልኩት። አይ ውሃም ቦታም አንድ ላይ ነው የተፈጠሩት አለ። የት ነው እንደዚህ አይነት ማስረጃ ያለው? ሐታ ውሃና ቦታ አንድ ላይ ቢፈጠሩ እንኳን እነዚህ ውሃና ቦታዎች ሌላ ቦታ ይፈልጋሉ። ምክንያቱም ሁል ጊዜ ፍጡር ቦታ ይፈልጋልና በእነሱ ቃዒዳ መሰረት ማለት ነው። ስለዚህ ለአላህ ሱብሓነሁ ወተዓላ ቦታ ማጽደቅ ማለት አይነ አላህ ብለን ብንጠየቅ የምንመልሰው ጀዋብ አለን ማለት ነው። ፊሰማ ፈውቀል ዐርሽ ብለን ልክ ጃሪያዋ ለነቢዩ ዓለይሂ ሰላቱ ወሰላም እንደመለሰችው መልስ እንሰጣለን። ቦታ ማለት ይሄ ነው እንጂ የሆነ ፍጡር ነገር ኖሮ ከዛ አላህ ሱብሓነሁ ወተዓላ እዛ ፍጡር ውስጥ ገባ ማለት አይደለም። ስለዚህ ይህንን ልብ ማለት ይኖርብናል። በእነሱ ባጢል መጀመሪያ ካሳመኑን በኋላ በዛ ባጢል ላይ ደግሞ መልስ ለመስጠት መሞከር የለብንም። በመጀመሪያ ደረጃ ዘመንና ቦታ የሚባል ፍጡር አለ፣ ልክ ሰማይ አርሽ ምናምን እንደምንለው ፍጡር አለ የሚሉትን ይህንን ባጢል መጀመሪያ ማፍረስ አለብን። ቦታ ማዕና ነው፣ አእምሮአዊ ማዕና ነው፣ አእምሮአዊ የሆነ ትርጉም ነው እንጂ የሆነ ነገር ፍጡር ነገር ኖሮ ከዚያ እዛ ውስጥ ላይ ነገራቶች ገቡ ማለት አይደለም። ይህንን መንቃት ይኖርብናል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።